ሰበር ዜና መጋቢት 16 2018 ጤናንና ፍቅርን ይስጥልኝ ውድ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ፋኖ በአዲስ አበባ በብልጽግና ምልምል የምርጫ ተወዳዳሪዎች ላይ እርምጃ ወሰደ። የፋኖ ቃኞች በመሃል አዲስ አበባ በፈጸሙት ጥቃት 12 የሚሆኑ የብልጽግና ምልምሎች በየቤታቸው ከሞት እስከ ድብደባ እርምጃም ተወስዶባቸዋል። የፋኖን ምርጫ እንዳትወዳደሩ ማስጠንቀቂያ ተከትሎም ፓርቲዎች ራሳቸውን ከምርጫ ማግለል መጀመራቸውም ተረጋግጧል። ፖለቲከኛ ሚስጥረ ስላሴም በብልጽግና የግድያ ሙከራ ሊደረግብኝ ይችላል የኢትዮጵያ ሕዝብ እወቅልኝ ስትልም ተናግራለች። በዝርዝር ሁለቱንም መረጃዎች እናስቃኛቸዋለን። በሌላ በኩል ፋኖ በብልጽግና ጦር ላይ መብረቃዊ ጥቃት መፈጸሙ ሲነገር ከፍተኛ የብልጽግና የጦር መሪ የተገደለበት ውጊያም ተደርጓል። በዝርዝር ይዳሰሳል። እንዲሁም አንድ ከፍተኛ የብልጽግና የሪፐብሊካን ጋርድ አባል ፋኖን ተቀላቅሏል። ይህን ሰው ወደ እናንተ የምናቀርበው ሲሆን አርበኛ ደረጀ በላይና አርበኛ ኮሎኔል አብራ ዛናው ጋርም በቪዲዮ ቀጥታ ከግንባር ቆይታ አድርገናል፣ እናገናኛቸዋለን። በሌላ በኩል የፋኖ ኃይሎች የኤርትራ ኃይሎችና የትግራይ ኃይሎች ከባድ የተባለ ጥምረት መፍጠራቸው ሲነገር ጄኔራል ተፈራ ማሞ በመቀሌም ትልቅ ስራ መስራታቸውም ተነግሯል፣ ይዳሰሳል። አብይ አህመድ የኢትዮጵያ ሕዝብን ሲሰድቡ የዋሉበት የቃና ቲቪ ቆይታቸውም ይዳሰሳል። አብራችሁን ስቆዩ እኚህንና ሌሎች መረጃዎችን ታገኛላችሁ። ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ በኮሜንት ድል ለሕዝብ ልጆች በማለት ለታጋዮች ያላችሁን ድጋፍ አሳዩን እያለን ከማስታወቂያ በኋላ በቀጥታ ወደ ዘገባው አልፋለሁ። በካሬ በ85000 ብር በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ብዙዎች ለኑሮና ለኢንቨስትመንት በሚመርጧት ሲኤምሲ በቅርብ ርቀት ላይ ዓለም አቀፍ ሆስፒታሎች አይሲኤምሲ፣ አሜሪካን ሜዲካል ሴንተር እንዲሁም ዓለም አቀፍ ትምህርት ቤቶች ፍሊፐር፣ ብሪቲሽ እና ካምብሪጅ ስኩል የሚገኙበት በመኖሪያ መንደር ውስጥ ሰፊ መዋኛ ገንዳዎችና ዘመናዊ የልጆች መዝናኛዎችም ያገኛሉ። 50% የተረጋገጠ የባንክ ብድርና እስከ 30% ድረስ በአከፋፈል የሚታሰብ ልዩ ቅናሽ። በወለል 4 ዘመናዊ ሊፍቶች የምንገጥም ሲሆን ባለ 1 መኝታ 620 ብር፣ ባለ 2 መኝታ 970 ብር፣ ባለ 3 መኝታ 1.1 ሚሊዮን ብር ቅድመ ክፍያ ከፍለው የቤት ባለቤት ይሁኑ። ለበለጠ መረጃ በ0938 414445 አለያም በ0944 370488 ላይ ይደውሉ። ድሪም ቢልደርስ ሪል ስቴት። ቀዳሚ ወዳደረኩት ዘገባ አልፋለሁ። የኢትዮጵያ ሕዝብ አይኑን ጨፍኗል፣ አይኑን ይግለጥ፣ የኢትዮጵያ ሕዝብ ጥሩ ነገር አይወድለትም ሲሉ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን ሕዝብ በንቀት ተናገሩ። ጠቅላይ ሚኒስትሩ ከቃና ቴሌቪዥን ጋር ረጅም ሰዓት ቃለ ምልልስ አድርገዋል። ቃና ቴሌቪዥን የቱርክ ፊልሞችን በአማርኛ እየተረጎመ የሚያቀርብ ድርጅት ነው። ጣቢያው እንደመጣ ሰሞን ተወዳጅ ነበር። ማታ ማታ ቃና ቴሌቪዥን ብቻ ነበር ኢትዮጵያውያን የሚያዩት። አሁን ግን የኢትዮጵያ ሚዲያዎች በሙሉ በሚባል ደረጃ የእይታ ድርቅ አጋጥሟቸዋል። ቃናም ቴሌቪዥን ልክ እንደ ሌሎች ሚዲያዎች የእይታ ድርቅ አጋጥሞታል። ነገር ግን በአንጻራዊነት የቃና ቴሌቪዥን የድራማ ቴሌቪዥን ነውና ከሌሎች ሚዲያዎች አንጻር ሲታይ እንደ ሌሎቹ በጣም ከፍተኛ የተባለ የተመልካች ድርቅ አላጋጠመውም። ለዛም ይመስላል ጠቅላይ ሚኒስትሩ ኢቲቪ ላይ ፋናና ዋልታ ላይ ሲንከራተቱ ከርመው የሚያያቸው ሲጠፋ አሁን ቃና ላይ የመጡት። የኢትዮጵያ ቴሌቪዥን ጣቢያዎችና ሬዲዮ ጣቢያዎች መንታ ነው የሚመስሉት። አንድ አይነት አቀራረብ ነው ያላቸው። ህዝቡም ሰልችቷቸዋል። አብይ አህመድ ከኢቲቪም ከኢቢኤስ ከፋና ጋር ቃለ ምልልስ አድርገዋል። በሚያስደነግጥ ሁኔታ የሀገር መሪ ቃለ ምልልስ እያደረገ የሚመለከታቸው ሰው ግን አስገራሚ ነው። እጅግ በጣም ቁጥሩ ትንሽ ነው። 120 ሚሊዮን ህዝብ አለ በሚባልባት ኢትዮጵያ የሀገሪቷን ጠቅላይ ሚኒስትር አብይ አህመድን የሚመለከታቸው ሰው በጣት የሚቆጠር እጅግ በጣም ትንሽ ቁጥር ያለው ነው። ብዙ ሰው ስላላያቸው አብይ አህመድ በዚህ ተናደዋል። ህዝቡ ጥሩ ነገር አያይም፣ የኮሪደር ልማትን ይጠላል፣ አይኑን ይግለጥ፣ የኢትዮጵያ ህዝብ ጥሩ ነገር አይወድም ሲሉም ህዝባቸውንም በዚህ ቃለ መጠይቃቸው ዘልፈውታል። አብይ ቃለ ምልልስ ሲያደርጉ በአንድ ወይንም በሁለት ቴሌቪዥን ጣቢያ ብቻ አይደለም ቃለ
መጠይቃቸው የሚተላለፈው። ልክ አምባገነኖች እንደሚያደርጉት የሀገሪቷ ሁሉም ቴሌቪዥኖች መዝናኛ ይል የዜና ቴሌቪዥኖች፣ ሬዲዮ ጣቢያ ይል የቴሌቪዥን ጣቢያም ሁሉም በግዴታ እንዲያስተላልፉ ይደረጋሉ። እንዲሁም ሆኖ የአብይ አህመድን ቃለ መጠይቅ የሚያየው ሰው በጠቅላላ በሁሉም ጣቢያዎች ተደምሮ ከ50 ሺህ በላይም አይደለም። በአስደንጋጭ ሁኔታ የአብይ አህመድ ቃለ መጠይቅ በትላንትናው ዕለት በፋና ቴሌቪዥን ፌስቡክ ገጽ በቀጥታም ሲተላለፍ በምትመለከቱት መልኩ የአብይ አህመድን ቃለ መጠይቅ ሲከታተል የነበረው አንድ ሰው ብቻ ነው። እሱም በእርግጠኝነት ዝናሽ ታያቸው አሊያም ደግሞ ዳንኤል ክብረት ናቸው ሊሆኑ የሚችሉት። አብይ ስለ ኮሪደር ልማት ሲያወሩ ቢያድሩ የሚሰማቸው ሰው ጠፍቷል። የኢትዮጵያ ሕዝብ የሚፈልገውን ያውቃል። እሳቸውና የሚዲያ ሰራዊታቸው በተደጋጋሚም እንትና የተባለ የናይጄሪያ ቲክቶከር የአዲስ አበባን ኮሪደር ልማት አደነቀ፣ የእንትና ሀገር መሪ ኮሪደር ልማቱን አወደሰ ሲሉ ይደመጣሉ። አብይ አህመድን በግልጽ የኢትዮጵያ ሕዝብ ስራ ሲሰራ አያመሰግንም፣ ያገኘኋቸው መሪዎች በሙሉ የአዲስ አበባ ኮሪደር ልማትን ያደንቃሉ ሲሉ ህዝቡን ይሰድቡታል። ኑሮውን የሚያውቀው የኢትዮጵያ ህዝብ ነው። የሚያስፈልገውን የሚያውቀው የናይጄሪያ ቲክቶከር ሳይሆን ራሱ የኢትዮጵያ ህዝብ ነው። የኢትዮጵያ ህዝብ ኮሪደሩን ሊመገብ አይችልም። በአዲስ አበባ በርካታው ህዝብ በቀን 2 መብላት ቸግሮት፣ የአብይ አህመድ መንግስት ግን የሚያወራው ስለ ኮሪደር ልማት ነው። ወደ ቀጣዩ ዘገባችን አልፋለሁ። የኤርትራ ጀነራሎች መቀሌ ከተማዋል። ጀነራል ተፈራ ማሞም በመቀሌ ከባድ ስምምነት መፈጸማቸው እየተነገረ ነው። የሰሜኖቹ ጥምረት አስፈሪ ሆኗል። የትግራይና የአማራ ፖለቲካ ቋሚ ጠላት ያገኘም ይመስላል። በፖለቲካው ዓለም ቋሚ ወዳጅ ቋሚ ጠላት የለም ሲባል ይሰማል። በእርግጥም ጠላት የነበሩት ሀገራት አሁን ወዳጅ ናቸው። ወዳጅ የነበሩ ሀገራት ደግሞ ጠላት ሲሆኑም ይታያሉ። ቋሚ ጠላት የለም በሚለው እሳቤ መሰረት ህወሓትና ፋኖ ኤርትራ ወዳጅነት እየፈጠሩ ነው። አንድ ጠላት ነው ያለን ሲሉ አብይ አህመድን ከ4 ኪሎ መንግለው ሊጥሏቸው በአንድነት አሰፍስፈዋል። የብልጽግና ከፍተኛ ባለስልጣናትና ሚዲያዎቹም ህወሓት፣ ፋኖ፣ ኤርትራ አንድነት እየፈጠሩ ነው ሲሉ ቀን በቀን ሲናገሩና ሲዘግቡም ይታያሉ። ብልጽግናዎች ለነዚህ ኃይሎች የባንዳ ካባም ሲያለብሷቸው ይታያሉ። ብልጽግና ከኤርትራ ጋር የሚሰራ ባንዳ ነው ሲል ይናገራል። የዛሬና ያርገውና ጠቅላይ ሚኒስትር አብይ አህመድ እንዲሁም ኢሳያስ አፈወርቂ በአዲስ አበባና በአስመራ በአንድ ትሪ ካልበላን ወይንም ደግሞ አንድ ሱሪ ለሁለት ካለበስን ብለው አስቸግረው እንደነበረም ይታወሳል። አብይ ኢሱ ሲሉ ኢሳያስ ደግሞ አብዩ እያሉ ይጠሯቸው ነበር። አብይ ባስ ብለው ማንም አይለየንም በማለት ለኢሳያስ አፈወርቂ ቀለበት አስረውላቸው እንደነበረም ይታወቃል። ዛሬ ግን አይንህን ላፈር ተባብለዋል። የኤርትራ ከፍተኛ ጀነራሎች መቀሌ ከትመዋል። ከትግራይ ጀነራሎች ጋር እየተነጋገሩ መሆናቸውም ተረጋግጧል። የፋኖ ወታደራዊ አዛዥ ጀነራል ተፈራ ማሞ በተደጋጋሚ ወደ ትግራይ ማቅናታቸውንም በርካታ መረጃዎች ያሳያሉ። የህወሓት አመራሮች፣ የኤርትራ ባለስልጣናት፣ የፋኖ አመራሮች በተደጋጋሚ መቀሌ መገናኘታቸውን ዓለም አቀፍ ሚዲያዎች ጭምር እየዘገቡ ነው። የኤርትራ ሰራዊት በትግራይ እየተንቀሳቀሰ ነው። ይህ የህወሓት የኤርትራ የፋኖ ጥምረት በአማራ ፖለቲካና በትግራይ ፖለቲካ በአንዳንዶች ዘንድ ክፍፍልን ቢፈጥርም በመሬት ላይ ግን ትልልቅ ቅንጅቶችን እያሳየ ነው። እነዚህ ሶስቱ የሰሜኑ ኃይሎች በሱዳን ጭምር የጋራ መድረክ ማድረጋቸውም ተነግሯል። አሁን ላይ ክረምት ላይ አሊያም ደግሞ ከዛም ቀደም ብሎ ብልጽግናን ለመጣል የሶስቱ ኃይሎች ፈጣን ማጥቃት ሊከፈት ይችላል ተብሎም እየተጠበቀ ነው። በቀጣይ በመቀሌው ስብሰባ እነዚህ ሶስቱ ኃይሎች ምን ተነጋገሩም፣ ምን አዲስ ነገር ይዘው ሊመጡ ነው የሚለውን አጣርተንም ይዘን የምንመለስ ይሆናል። ወደ ቀጣዩ ዘገባ አልፋለሁ። ሰበር ዜና። የፋኖ ቃኞች በአዲስ አበባ ጥቃት መፈጸም መጀመራቸው ተነገረ። በአዲስ አበባ የፋኖ ቃኞች ፈጸሙት በተባለ ጥቃት ብልጽግናን ወክለው ምርጫ ለመወዳደር እጩ የሆኑ ተወዳዳሪዎች ላይ ከድብደባ እስከ ግድያ የደረሰ እርምጃ እየተወሰደ መሆኑ ተገልጿል። ፋኖ አዲስ አበባ ባሰማራቸው ኃይሎች በተፈጸመ በዚህ ጥቃት እስካሁን ብቻ ከ12 በላይ የሚሆኑ ብልጽግናን ወክለው ሊወዳደሩ የነበሩ እጩዎች ላይ እርምጃ እንደተወሰደባቸው ሲነገር፣ ብልጽግናን ወክለው አዲስ ምልምል በመሆን እጩ የቀረቡ ግለሰቦች
ግለሰቦች ምንም ከለላ እንደሌላቸውና ሌሎች ተወዳዳሪዎችም ቢሆኑ በፋኖ ክትትል ውስጥ መሆናቸውን ይወቁ ሲል ፋኖ አስጠንቅቋል። አገዛዙ እድሜውን ለማራዘም የሚያደርገውን ምርጫ እንወዳደራለን ብላችሁ ዝግጅት ላይ ያላችሁ የሌሎች ፓርቲ አባላትም የመጨረሻ ማስጠንቀቂያችሁ ነው ሲል ፋኖ አስጠንቅቋል። ይህንን ጥቃት ተከትሎም ትብብር ለኢትዮጵያ አንድነት ፓርቲ አፋብን ምርጫን አስመልክቶ የሰጠውን ማሳሰቢያ ተከትሎ በአማራ ክልል ለምርጫ እንደማይወዳደር በምትመለከቱት በይፋዊ መግለጫም አስታውቋል። የአፋብን ቃል አቀባይ አስረስ ማረዳምጤም ሌሎች ፓርቲዎች የትብብር ለኢትዮጵያን እርምጃ እንዲከተሉም አሳስበዋል። በአዲስ አበባ በፋኖ ቃኞች ተገደሉ ከተባሉ የብልጽግና አዲስ ምልምል ተወዳዳሪዎች መካከል አራቱ በዳንኤል ክብረት ጉትጎታ ወደ ብልጽግና ምልምል ተመራጭ ውስጥ እንደተካተቱ የተገለጸ ሲሆን ዳንኤል ክብረት አራት ምልምሎቹን በዛሬው ዕለትም ቀብር ተቀምጧል ነው የተባለው። ድብደባ ከደረሰባቸው የብልጽግና ምልምሎች መካከል ደግሞ ታዋቂ አርቲስት ጭምር እንደሚገኝበት ተነግሯል። በቀጣይ እርምጃ የሚወሰድባቸውና የተወሰደባቸው እንዲሁም ኢላማዎችን ዝርዝር እንደሚያወጣ ፋኖ የተናገረ ሲሆን ይህም ምርጫ እንወዳደራለን በሚሉ ኃይሎች ላይ ከባድ የተባለ ድንጋጤን ፈጥሯል። ከፊሉ ራሱን ከምርጫ እያገለለ ሲሆን ቀሪው የብልጽግና ምልምል ተወዳዳሪም ብልጽግና ጥበቃ እንዲመድብላቸው ጠይቀዋል ነው የተባለው። ፋኖ በአዲስ አበባ ከዚህ ቀደም የብልጽግና ከፍተኛ አመራሮች ፋኖ በአዲስ አበባ ጥቃት ሊፈጽም ይችላል በሚል ከፍተኛ ጥንቃቄ ሲያደርጉ እንደነበርና በተደጋጋሚ የፋኖ ኃይሎች አዲስ አበባ ገብተዋል በሚል ስብሰባ ሲቀመጡ እንደነበረ መዘገባችን ይታወሳል። አሁን ላይ የፋኖ ኃይሎች እርምጃ ጀምረዋል። ይህ በእንዲህ እንዳለ ደግሞ ብልጽግና በበኩሉ የተቃዋሚ ኃይሎችን አሳዶ ለመግደል እየሞከረ መሆኑም ተነግሯል። የደህንነት ሰዎች ክትትል እያደረጉብኝ ነው ስትል የኢሃፓ ጸሐፊ ሚስጥረ ስላሴ ታምራት ተናግራለች። ክትትል አድራጊዎቹ እስከ ግድያ ድረስ የሚያስቡ ናቸው ስትልም እቺ ፖለቲከኛ ተናግራለች። የኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢሃፓና የትብብር ለኢትዮጵያ አንድነት ፓርቲ ዋና ጸሐፊ ሆነችው ሚስጥረ ስላሴ ታምራት በመንግስት የደህንነት ኃይሎች ክትትል እየተደረገባት መሆኑን ተናግራለች። ክትትል አድራጊዎቹ እስከ ግድያ ድረስ የሚያስቡ መሆናቸውንም አስታውቃለች። ሚስጥረ ስላሴ ርዕዮት ከተሰኘ የበይነ መረብ ሚዲያ ጋር ባደረገችው ቃለ መጠይቅ በዚህ ዓመት በሚደረገው የምርጫ ሂደት ውስጥ በመሳተፋቸው ከመንግስት ከፍተኛ ጫና እየደረሰባቸው እንደሆነም አስረድታለች። በተለይ የግል እንቅስቃሴዋ በደህንነት ሰዎች ክትትል ውስጥ መውደቁን ተናግራለች። በዚህ ክትትል ምክንያት ከሰዎች ጋር እንደ ልብ ለመገናኘት አለመቻሏንም አስረድታለች። ከሰዎች ጋር በነጻነት መገናኘት አትችልም። ሁሉም ቦታ ታያቸዋለህ። ሁሉም ቦታ አሉ። የመንግስት አካላት ናቸው፣ እናውቃለን። ደግሞም እንድናውቅም ያደርጉናል። እንደሚከታተሉን እንደሚያዩን ከነሱ እይታ እንደማናመልጥ ምንም እያደረግንም ቢሆን እንደሚከታተሉን እንድናውቅ ያደርጉናል ስትል በደህንነት ሰዎች ስለሚደረግባት ክትትልም ገልጻለች። ሚስጥረ ስላሴ በሰጠችው ማብራሪያም የደህንነት ሰዎች በቢሮ አካባቢ፣ በሆቴሎች ውስጥ ቤት አካባቢ እንደሚንቀሳቀሱ ማወቅ እንደቻለችም ተናግራለች። ከክትትሉ በተጨማሪም ህይወታቸው ላይ አደጋ እስከማድረስ የሚችል እቅድ ስለመኖሩ መስማቷን በነበራት ቆይታም ተናግራለች። አንዳንድ ሰዎች አሉ፣ ከመንግስት ውስጥ በኩል የምንሰማቸው መረጃዎችም አሉ፣ ለህይወታችን አስጊ ነው ስትል ይህች ፖለቲከኛ የተናገረች ሲሆን አንድ ነገር ቢደርስብኝ ተጠያቂው ብልጽግና ነው ስትልም መንግስት የጋረጠባትን ስጋትም አሳውቃለች። ከዚህ ቀደም ተናግረናል። ለእነ ክርስቲያን ታደለ ያልሆነ ሰላማዊ ትግል ለማንም አይሆንም። በመጨረሻም ፋኖ እንደተቀላቀለው የሪፐብሊካን ጋርድ አባልና ከአርበኛ ደረጀ በላይና ከአርበኛ ኮሎኔል አበራ አዛናው ጋር የተደረገውን ቆይታ እናስደምጣችሁና እንለያያለን። የሁለቱን አርበኞች ቆይታና የዚህን የሪፐብሊካን ጋርድ ቆይታ አድምጠን እንመለስ። ሁላችሁም ልታደምጡት የሚገባ ነው። እስከ ፍጻሜው ድረስ አድምጡት። እሺ፣ አመሰግናለሁ። 10 አለቃ ጌታ ሳውዳን እባላለሁ። የቢኤስሲ ነርሲንግ የሕክምና ባለሙያ። ያው ወደ ውትድርና የገባሁት 2012 ነው። ያኔ ኮቪድ-19 መጥቶ ነበረ እና በአጋጣሚ ያው አገዛዙ ማስታወቂያ ወጣ። ማስታወቂያ ሲወጣም በውስጡ በጣም ብዙ ዲፓርትመንቶች ነበሩ። በተለይ ኮምፒውተር ሳይንስ፣ ኢንጂነሪንግ ሳይንስ እያለ ሕክምና ሳይንስ እያለ ብዙ ስለወጣ እኔ በዛ ዲፓርትመንት ለመሳተፍ ወደ ሚሊተሪ ጆይን አድርጌያለሁ። ከዛ ስልጠናውን የውትድርና ሳይንስ እንደወሰድኩ ቀጥታ ወደ ሕክምና ገብቼ ያው መጨረሻ ላይ
በውትድርና ከተመረኩ በኋላ በሕክምናም ስመረቅ የጎልድ ሜዳሊያ ተሸላሚ ነበርኩኝ። አጋጣሚ ከሁሉም ከ800 አንዱ ነርሱ አንደኛ ወጥቼ ያው የዋንጫውን ሽልማትም የሰጠኝ ያውኑ ፊልድ ማርሻል ተብሎ የሚጠራው ምርኮኛው ብርሃኑ ጁላ ነው። እና በዛ አገዛዙ በምኖርበት ሰዓት ቀጥታ ወደ ሪፐብሊካን ጋርድ ወደ ሕክምና ባለሙያ የተቀላቀልኩት። ሪፐብሊካን በምኖርበት ቆይቴ ያው በጣም ብዙ ቻሌንጆች ነበሩ። ብዙ ነገሮች ስመለከት ነበረ። በተለይ አገዛዙ የራሱን ኦህዴድ ሰዎች የሚላቸውን እየመረጠ አንድም የአማራ ተወላጆች ወይም ሰሜኖች ወደ ሪፐብሊካን የተቀላቀለ ጀነራል የለም። ያው እኔም በአጋጣሚ የገባሁት አንደኛ በጣም ዲሲፕሊንድ ወታደር ስለነበርኩኝ፣ ሁለተኛ የዋንጫ ተሸላሚ ስለነበርኩኝ ወደዛ ክፍል ጆይን ያደረኩት እና ይህን አገዛዝ ስከታተለው በጥሩ ሁኔታ ሳየው አሰራሩን ስመለከት ስለነበረ ይህን ስርዓት ለመቃወም በዚህ ወር አካባቢ የዛሬ 3 ወር ምናምን ይመስለኛል ወደ አማራ ፋኖ ለመቀላቀል ጉዞ እያደረኩ ነበረ። ነገር ግን ቀጥታ ከአዲስ አበባ ባህር ዳር በረራ አድርጌ በደልጊ ከተማ በመረጃና ደህንነት ያው ያሳዘኝ አማራ ሆኖ በአዲን ተላላኪ የሆነ የብልጽግና ተላላኪ የሆነ ሰው ጠቁሞ እኔን ለ66ኛ ክፍለ ጦር አሳልፎ ሰጠኝ። ከዛም ያው ክፍሉ በጣም ይፈልገኝ ስለነበረ ቀጥታ ከጎንደር ወደ አዲስ አበባ በፕሌን ወስዶኝ የ3 ወር ክትትል ፍርድ ስከታተል ነበርኩኝ እና መጨረሻም በ3 ወሬ የክስ ቻርጅ ደረሰኝ። የክሱ ቻርጅ የሚለው ያው ወደ አማራ ፋኖ ጽንፈኛው ለመቀላቀል በሚያደርገው ብሎ የክስ ወረቀት ወይም ቻርጁ የሚያመለክተው ከ5 ዓመት እስከ 25 ዓመት የከፋ ከሆነ የሞት ቅጣት ያስቀጣል የሚል የክስ ቻርጅ ደረሰኝ። ከዛ በኋላም ከዛ ውስጥ ያሉ ዋርዲያዎች ለሆዴድን የማይገዙ የአማራ ሕዝብ ሰቆቃ እና ስቃይ የሚያንገፈግፋቸው አማራዎች ነበሩ። ያንን የክስ ወረቀት ሲመለከቱ ቀጥታ ከእስር ቤት አውጥተውኝ እነሱም ወደ አማራ ፋኖ ሊቀላቀሉ ይችላል። እኔንም በሰላም ወደ አማራ ፋኖ ቀላቅለውኛል። አመሰግናለሁ። እሺ አመሰግናለሁ። 10 አለቃ ጌታ ሳውዳን እባላለሁ። የቢኤስሲ ነርሲንግ የህክምና ባለሙያ። ያው ወደ ውትድርና የገባሁት 2012 ነው። ያኔ ኮቪድ-19 መጥቶ ነበረ እና በአጋጣሚ ያው አገዛዙ ማስታወቂያ ወጣ። ማስታወቂያ ሲወጣም በውስጡ በጣም ብዙ ዲፓርትመንቶች ነበሩ። በተለይ ኮምፒውተር ሳይንስ፣ ኢንጂነሪንግ ሳይንስ እያለ ህክምና ሳይንስ እያለ ብዙ ስለወጣ እኔ በዛ ዲፓርትመንት ለመሳተፍ ወደ ሚሊተሪ ጆይን አድርጌያለሁ። ከዛ ስልጠናውን የውትድርና ሳይንስ እንደወሰድኩ ቀጥታ ወደ ህክምና ገብቼ ያው መጨረሻ ላይ በውትድርና ከተመረኩ በኋላ በህክምናም ስመረቅ የጎልድ ሜዳሊያ ተሸላሚ ነበርኩኝ። አጋጣሚ ከሁሉም ከ800 አንዱ ነርሱ አንደኛ ወጥቼ ያው የዋንጫውን ሽልማትም የሰጠኝ ያውኑ ፊልድ ማርሻል ተብሎ የሚጠራው ምርኮኛው ብርሃኑ ጁላ ነው። እና በዛ አገዛዙ በምኖርበት ሰዓት ቀጥታ ወደ ሪፐብሊካን ጋርድ ወደ ህክምና ባለሙያ የተቀላቀልኩት። ሪፐብሊካን በምኖርበት ቆይቴ ያው በጣም ብዙ ቻሌንጆች ነበሩ። ብዙ ነገሮች ስመለከት ነበረ። በተለይ አገዛዙ የራሱን ኦህዴድ ሰዎች የሚላቸውን እየመረጠ አንድም የአማራ ተወላጆች ወይም ሰሜኖች ወደ ሪፐብሊካን የተቀላቀለ ጀነራል የለም። ያው እኔም በአጋጣሚ የገባሁት አንደኛ በጣም ዲሲፕሊንድ ወታደር ስለነበርኩኝ፣ ሁለተኛ የዋንጫ ተሸላሚ ስለነበርኩኝ ወደዛ ክፍል ጆይን ያደረኩት እና ይህን አገዛዝ ስከታተለው በጥሩ ሁኔታ ሳየው አሰራሩን ስመለከት ስለነበረ ይህን ስርዓት ለመቃወም በዚህ ወር አካባቢ የዛሬ 3 ወር ምናምን ይመስለኛል ወደ አማራ ፋኖ ለመቀላቀል ጉዞ እያደረኩ ነበረ። ነገር ግን ቀጥታ ከአዲስ አበባ ባህር ዳር በረራ አድርጌ በደልጊ ከተማ በመረጃና ደህንነት ያው ያሳዘኝ አማራ ሆኖ በአዲን ተላላኪ የሆነ የብልጽግና ተላላኪ የሆነ ሰው ጠቁሞ እኔን ለ66ኛ ክፍለ ጦር አሳልፎ ሰጠኝ። ከዛም ያው ክፍሉ በጣም ይፈልገኝ ስለነበረ ቀጥታ ከጎንደር ወደ አዲስ አበባ በፕሌን ወስዶኝ የ3 ወር ክትትል ፍርድ ስከታተል ነበርኩኝ
እና መጨረሻም በ3 ወሬ የእንትን የክስ ቻርጅ ደረሰኝ። የክሱ ቻርጅ የሚለው ያው ወደ አማራ ፋኖ ጽንፈኛው ለመቀላቀል በሚያደርገው ብሎ የክስ ወረቀት ወይም ቻርጁ የሚያመለክተው ከ5 ዓመት እስከ 25 ዓመት የከፋ ከሆነ የሞት ቅጣት ያስቀጣል የሚል የክስ ቻርጅ ደረሰኝ። ከዛ በኋላም ከዛ ውስጥ ያሉ ዋርድያዎች ለሆዴድን የማይገዙ የአማራ ሕዝብ ሰቆቃ እና ስቃይ የሚያንገፈግፋቸው አማራዎች ነበሩ። ያንን የክስ ወረቀት ሲመለከቱ ቀጥታ ከእስር ቤት አውጥተውኝ እነሱም ወደ አማራ ፋኖ ሊቀላቅሉ ይችላል። እኔንም በሰላም ወደ አማራ ፋኖ ቀላቅለውኛል። አመሰግናለሁ። እሺ። እና አገዛዙ በተለይ ስለ ፋኖ ያለው አመለካከት ስለ ፋኖ እዛ ሲነግረን የነበረ በቆይቴ ፋኖ ባዳ እንደሆነ ባንዳም እንደሆነ ለአማራ ሕዝብም ለኢትዮጵያ ሕዝብም ፈጽሞ የማያስብ አረመኔና ጨካኝ ድርጅት እንደሆነ ነበር ሲነገረን የነበረ። ነገር ግን እኔ ወደ ድርጅቱ ወይም ወደ አማራ ፋኖ ከተቀላቀልኩ በኋላ ያየሁት በጣም ብዙ ለውጥ አለ። ይህ ድርጅት በተለይ አሁን እንደመቆሙም ከሌሎች አጋር ድርጅቶች ጋር ዲፕሎማሲ እየፈጠረ ትጥቅ እያጠናከረ እያሰለጠነ ወረዳዎችን እየተቆጣጠረ ከወረዳም አልፎ ዞኖችን እየተቆጣጠረ በአገዛዙ ላይ ከፍ ኪሳራ እያደረሰና ለአማራ ሕዝብ ሰቆቃ የቆመ ድርጅት መሆኑን በተግባር እየተመለከቱ ይሆናል። ተነስተልን እናመሰግናለን። ያው ታጋይ ጌታሰው አዳነ እንደምን አለህ? እንደምን እንኳን ወደ አማራ ፋኖ ትግል በሰላም ለመቀላቀል አበቃ። በመምጣትህ ትግልህ ከአማራ ድርጅት ከአማራ ብሔራዊ ንቅናቄ የፋኖ ትግል መጠ በመቀላቀልህ ሌሎችም በዚህ ልክ ነገ ካንተ ይሳባሉ የሚል አመኔታ አለኝ። ያው እንግዲህ እንደምታየው ኮሎኔል ያው እንደምታያቸው ብዙ ትግል አሳልፈዋል ተቀላቅለው። ያው እንግዲህ የነበሩበትን ዘመንና የቆዩበትን ጊዜ ቅድም ሲገልጽ እንደሰማው እዛ ላይ ሆናችሁም እንኳን የአማራን በደል የአማራን ችግር የአማራን መገፋት ብዙ ጊዜ ያስተዋሳችሁና ያጠናችሁ በመሆናችሁ አንተንና ሌሎች ትልልቅ ኃላፊነት ያላቸው የአማራ ስሜት ያላቸው ታጋዮችም ወደኛ እየተቀላቀሉ ነው በሁሉም እዞች እና ለማንኛውም እንኳን ደህና መጣህ። ያው ቆይታን የነበረበትን የአማራን ሁኔታም ያው ካንተ መረዳት እንፈልጋለን። በድጋሚ እንኳን ደህና መጣልኝ ያልኩ በዚህ ያቋርጣል። ኮሎኔል አበራ አዛናው በመከላከያ የፈንጂ ማምከን ዋና መምሪያ ኃላፊ ነበርኩ። በዛ በምሰራበት ሰዓት ዋና መምሪያ የሚባሉት በአንድ ብሔር ነበር የተያዙት። ስለዚህ በህዝባችን ላይ ከፍተኛ የሆነ አደጋ ደቅኖ አማራን ከምድረ ገጽ ሊያጠፋ ከፍተኛ ሲራ ከፍተኛ ስትራቴጂ ቀርጾ ሲንቀሳቀስ ከነበረን ኃላፊነት ከነበረን የጥሩ ህይወት የአማራን ህዝብ ነፃ እናውጣ ብለን ወደ ትግሉ ተቀላቅያለሁ። በዚህ መሰረትም 10 አለቃ ጌታሰው አዳነ ወደኛ ትግል ተንቀሳቅሷል። ጌታሰው ወደኛ በሚንቀሳቀስበት ሰዓት አሁን እንኳን ወደኛ መጣ እንኳን ደህና መጣ የሚል አቀባበል አድርገንለታል። በዛሬው ዕለትም የእዝ ከፍተኛ አመራሮች ተሰባስበን ስለሱ አንዳንድ ነገር መናገር አለብን። የሪፐብሊካን ጋርድ አባል ሆኖ ሲሰራ ነበር። በሁለተኛ ደረጃ ነርሲንግ ሲመረቅ የወርቅ ተሸላሚ የነበር በጣም ጠንካራ በጣም ጎበዝ 10 አለቃ ነበር በሚሰራበት ሰዓት። ስለዚህ አሁን እኛ ጋር ተቀላቅሏል። ወደ ትግሉ ሲንቀላቀልም ከፍተኛ የሆነ አስተዋጽኦ ያደርጋል፣ እንደሚያደርግም ተስፋ እናደርጋለን። ስለዚህ እንኳን ደህና መጣ ወንድማችን የሚል አቀባበል ነው ያደረግንለት። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሀሳብ አስተያየት በኮሜንት መስጫ ስር አስፍሩ። ቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።